ሰላም ሞጣዬ፣ ሞጣ ቀራኒዮ። በቃ አንተ የኋላ ቀርነትና የማይምነት ሳኒታይዘር ነው። በነገራችን ላይ ለቲዮኒ ፈርስት ሴንቸሪ ኢን ኢትዮጵያ ምን አልከው? የኋላ ቀርነትና የማይምነት ሳኒታይዘር ኢን ቲዮኒ ፈርስት ሴንቸሪ ኢን ኢትዮጵያ ሂስትሪ ለሚገባው ይመጪ ፕሮፌሰር የማይምነት ቀርነት ሳኒታይዘር ያ ቀራኒዮ የኢትዮጵያኖች ያ ስፔሻሊ ባለፉት 7-10 ዓመታት እንግዲህ በጣም ጮሃል ለፍልፋል። አማራ የአማራ ህዝብ ቢችል ሐውልት ቢሽጨረጨር ጎዳና መሰየም ካልቻለ ደግሞ ሞጣዬ እኔ ከሞጣ እስከ አትላንታ ሚል መጽሐፍ እጽፍልሃለሁ። እውነት ከነው ሞጣ ቀረን እውነቴን ነው። ከሞጣ እስከ ቴክሳስ ዋው ፕሮፌሰር ለሞጣ መጽሐፍ ሊጻፍ ነው። በቃ ተቃጠሉ። እንግዲህ ፕሮፌሰሩ ጽፋለሁ እያለ ነው። እና ሞጣዬ ትናንት ባደረከው ነገር ላይ በጣም ማለት ከ2 ሰዓት በላይ እና በጣም ተደስቷል። እኔም አመሰግናለሁ። በብዙ ህዝብ ፊት አመስግኗል። ግን አማራ በጣም በሚያሳዝን ሁኔታ በጀርባው ላፕቶፕ ለሚይዝ ሳይሆን ወይም ጊጋ ማይንድ ላለው ሳይሆን ጠበንጃን ለሚያነግት እንደዚህ ማድረጉ እውነቴን ነው። ማለት የተዋጣውን ብነግርህ በጣም ታዝናለህ። እና አክቹዋሊ ማመስገን አለብኝ የሰጡ ሰዎችን። ሀብታሙ 1500፣ ጌታቸው አለሙ የሚባል 1000፣ አበራ ወዳጆ 200 ይልሃል። እስከዚያው 3000፣ ዘላለም አሰፋ አለቤ 5000፣ ዘላለም የሚባል 50 ብርና ኤፍሬም በየነ የሚባል 1 ብር የሚሰጥ አማራ ነው የገጠመን። እንደዚህ አይነት ማለት ነው። ወጣይ ለሰጡት በጣም አመሰግናለሁ። አያችሁ ተመልከቱ። አማራ እንግዲህ ለሚኒስትሩ ነው በፕሮፌሰር አስራት ይሸልላል። አማራ ባሳምነው ይሸልላል። ሌላኛው ፕሮፌሰር አስራት ግን ከስራ አባረው የጣሉት ጎልድ ሜዳሊስት የአማራ የጎንደር ልጅ ግን አይውላችሁ የሚሰራው ስራ ላፕቶፕና ጊጋ ማይንድ ለያዘ ሳይሆን ጠመንጃሽ ሽጉጥ ለተሸከመ ወሮ በላ ነው የሚሰጠው። ለነ እስክንድር ነጋ፣ ለነ ሹልቃው፣ ለነ ዘመን አየዋየው የሚሰራው ስራ ለነ ሀብቴ ምንም ለማይፈጥሩ እነዚህ አውደል ዳይሌቦች። አማራ ማለት ይሄ ነው። ሜቄዶኒያ ብትለው ግን ደብረጽዮን ላቋቋመው ድርጅት ጎንደሬ ስለሆነ አያውቅም፣ ዘሎ ሄዶ ይሰጣል። አየው ይሄ ህዝብ ቢተርፍ ነው ብለህ ታስባለህ ፕሮፌሰር? አሁንም እንረዳዋለን። ሰዓቱ ከምሽቱ 2 ሰዓት ታመጣዋለህ እንደገና ማለት ይረዳል። እሺ ዛሬ እንኳን የለም ወጣዬ ሄዷል። ግን ያው በዚሁ ላመስግን ብዬ ነው። ሁለተኛው ሐሳብ ግን ከዚህ ጋር ተያይዞ አንድ መረጃ አዲስ መረጃ ማለት ከሳይንስ ከእንትን ጋር ተያይዞ ማለት ነው ለአንተ ላጋራህ ነውና ይሄ ተንኮላችን፣ ምቀኝነታችን፣ አለመረዳዳታችን የመጣው ጤፍ ስፔሻሊ ጤፍን መመገብ ከጀመርን በኋላ ጤፍ የኢትዮጵያውያን ነው። ግን ጤፍ የበቀለው ከዘንዶ ራስ ላይ ነው ሞጣዬ ጤፍ። እና ይሄን የታገኘው ካልከኝ መዝሙረ ዳዊት ላይ ምዕራፍ 74 ቁጥር 14 ላይ ምን ይላል? በግዙ ማለት ነው በግዙ 73 አንተ የዘንዶውን ራስ ቀጥቅጠ ለኢትዮጵያ ምግብ አድርገህ ሰጣቸው ይላል። በግዙ 73 14 በእንትኑ ደግሞ 74 14 ላይ መዝሙረ ዳዊት ማለት ነው። እና ይሄን በሚልበት ጊዜ ምንድነው መለኮታዊ ኃይል አድርጎ ለኢትዮጵያ ልዩ በረከት እንደሰጠ ያሳያል። ታሪካዊ ትርጓሜው ዘንዶ ፈርዖን ሲሆን ምግቡ ደግሞ እስራኤላውያን በዳርቻ ከግብፃውያን ንብረት ሀብት እንደወሰዱባቸው ያሳያልና ሚስጥራዊ ትርጉሙ ግን ምንድነው ካለን ዘንዶ ፈርዖን ነው። እንግዲህ ራሱ መቀጥቀጡ ደግሞ የዳቢሎስ ስልጣን መሻሩን፣ ምግብ ደግሞ ለሰው ልጆች ሕይወት የሆነው የክርስቶስ ስጋና ደም ነው። ወደ ኢትዮጵያን ደግሞ ስንመጣ ኢትዮጵያ የኦሪት ሕግን ከመቀበሏ በፊት በነበረው ጥንታዊ ዘመን ለ600 ዓመታት ኢትዮጵያውያን ፓጋኒዝም ነበሩ። ፓጋን ከ1600 ወራዳ ህዝብ ነበር። ያ ከ1600 እስከ 1000 ዓመት ዓለም ወይም ከ1400 እስከ 1600 400 ተብሎ ነው የሚገመተው። እና እኔ በዛ በነበረበት ጊዜ ኢትዮጵያን አርዌ የተባለ አስፈሪ ዘንዶ ያመልኩ ነበረ። እና አርዌም ኢትዮጵያውያንን ይገዛ ነበር ከአክሱም እስከ ጎጃም ይሄን አባይን ይዞ ማለት ነው። እና መኖሪያው ከአክሱም ትግራይ ውስጥ እንደነበርና በኋላ እስከ ጣና ሐይቅ ጎጃም ድረስ ግዛቱን አስፋፍቶ እንደነበር ይነገራል። እና በዚህ የጨለማ ዘዴ ለአርዌ ድንግል ሴቶችንና በግ ይገብሩለት ነበረ። ኢማጂን እና ይገብሩለት ነበር።
ይሰገድለት ነበር። ፍርሃትና ጭቆና የነገሰበት የጣዖት ዘመን ነበር ያኔ ማለት ነው። እና ይህ የባርነት ዘመን ያበቃው በጀግናው አባጎስ ይባላል። የንግስተ ሳባ አባት ማለት ነው። እና አባጎስ ያው እግዚአብሔር እንግዲህ በእሱ ላይ ያድርና እንትን እንዲያደርግ ያደርገዋል። አባጎስ መርዛማ ቀላቅሎ ከበጋ ይሰጠውና በእሳት በማቃጠል ዘንዶ ድል አደረገው። አባጎስ ማለት የንግስተ ሳባ አመት እና ንግስተ ሳባ ደግሞ ከ1000 አካባቢ ነው ወደ ጠቢቡ ሰለሞን ሄደችው እና አባጎስ እሳቱን ሲያቃጥል ከላይ ሰማዩ መብረቅ ይወርድና የዘንዶውን ራስ ይቀጠቅጠዋል። ይህ መብረቅ በመዝሙረ ዳዊት ላይ የጠቀሰው የዘንዶ ራስ ቀጥቅጠ የሚለውን ኃይለ ቃል መፈጸሙን ያሳያል። ወዲያው ደግሞ ዝናብ ይዘንባል። ሞጣዬ ዝናብ ይዘንብና መሬቱን ያርሰዋል። ምግብ አድርገህ ሰጣቸው የሚለው ቃል ትርጓሜው በኢትዮጵያውያን ትርጓሜ ጤፍ ነው። ጤፍ ደግሞ ጠፋ ማለት ነው። ምኑ ጠፋ? ያን አርዌ ጠፋ እንደማለት ነው። ከዛ ጤፍ በዓለም ላይ ለኢትዮጵያን ብቻ የተሰጠ ልዩ ሲሳይ ነው። ዘንዶ የሞት ምልክት ጠፍቶ ጤፍ የህይወት ምልክት መተካቱ እግዚአብሔር ክፉን ነገር ታላቅ በረከት የመለወጥ ማድረግ ዛሬም ጎጃም የጤፍ ጎተራ መሆኑ ለዚህ ታሪክ እንደ ማስረጃ ይጠቀሳል። እና የዘንዶ ጠባሳ በሰው ጠባይ ላይ እንዴት አሳደረ ነው። አሁን የአንድ ብር ምናምን ሚልክ አሳልፎ መስጠትን አንተን አሳልፌ መስጠት ጥሩ አድርገልኝ መጠራጠርን ተንኮለኝነትን ያመጣው ሚለው ጋር አሁን ወደ እኔ መላምት ልመጣ ነው። የዘንዶ ጠባሳ በሰው ጠባይ ላይ ያመጣው እዚህ ላይ ያቀረብኩት አሳሳቢ ጥልቅ መላምት ይነሳል። ኢትዮጵያ ክፉና ምቀኛ የሆኑበት ጤፍ በዘንዶ ራስ ላይ ስለበቀለ ነው የሚል ሀሳብ አለኝ። እንግዲህ የሚከራከር ካለ ያው መከራከር ይችላል። ጎልድ ሜዳል ና ተከራከር። አንፈሳም ኦርቶዶክስ እና ተከራከር። ለካ ጤፍ እየበላን ነው። ይሄን ያህል ጦርነት እየተዋጋን ያለ ነው። አየሁ በዘንዶ ራስ ላይ የበቀለ ነው ጤፍ ማለት። ዘንዶ የሆነው ለዚህ ነው ማለት ጤፍ እየበላን ያ እንግዲህ እኔ መላምቴ እንደዛ ነው። ሞጣዬ ትክክል ነው። ፍልስፍና እኮ ነው እኮ ፈላስፋ ወንድም የኢትዮጵያ ሕዝብ ውድዊ ነው። ምሁራን የሚያጠፋ ነው። ቴዎድሮስን እኮ አሳዶ የበላ እኮ አረደው ብሎ። ኦርቶዶክስ የምትለው ደግሞ በጣም አሁን የወንበዴዎች ምሽግ ሆኗል። ይሄ ጴንጤ የምትለው አሁን በቃ አብይ አህመድ 100 ዓመት ይገዛል ይላል። የእስላም የምትለው ደግሞ ተረት ዝም ብሎ ወደ መካ መዲና ሰግዳለሁ ይላል። ችግር እኮ ነው የገባችው ኢትዮጵያ። ስለዚህ አሁን የፓጋን ህዝብ ነው ዛሬ ሃይማኖተኛ ነኝ የሚል። ከዛ በኋላ ነው እንግዲህ ከንግስተ ሳባ ከሄደች በኋላ አባጎስ እንትን ካለ በኋላ ነው ይሄን በሙሉ እንትን ያለው ማለት ነው። እና ከዛ በኋላ ነው ኢትዮጵያውያን ማምለክ የጀመሩት ማለት ነው። አዩ እንጂ እና የፓጋን ህዝብ ነው እናንተን ቢክደን ምን ይቆጨናል? እና 600 ዓመት ኢማጂን ድንግል ሴቶች ደናግላንን ነው የሚገብሩ። ያ ማለት ትውልድ እንዳይቀጥል አሁን ይሄን እንግዲህ አያይዘውና እንግዲህ ጤፍ የበቀለው ከምቀኝነትና ከክፉ ምንጭ ከዘንዶ ራስ ላይ ነው በመሆኑ ያ የዘንዶ መርዛማ ጠባይ በምግብነት ወደ ትውልድ ሰርጾ ሊሆን ይችላል። ወደ አማራው ገባ ያ ስነ ልቦናዊ ጠባሳ የ600 ዓመቱ ጭቆናና ታሪክ በህዝቡ ስነ ልቦና ውስጥ መጠራጠርና ምቀኝነትን ትቶ አልፏል የሚል እንትናለሁ። ዜማ እንዴት አየሽው? ይሄንን የፕሮፌሰር ትንታኔውን በጣም ልዩ ነው። ይገርማል። እውነት ፋክት እኮ ነው። አሁን አማራ ሲታይ ለራሱ አይሆን ለሀገር አይሆን ለምን አይሆን በቃ ዝም ብሎ እርሙን ተዋጋ ስንለው ትግሬ ተሸክም ይካል። ተመልከት አሁን ኢትዮጵያዊ የወደቀው በአማራ ነው ማለት እችላለሁ እኮ ነው። አሁን የአማራ ወንበዴ ምን ይሻላል ታስባለህ ፕሮፌሰር? ልጨርስልና ሞጣዬ ወደ እሱ እመጣለሁ። እና ለእኔ ካልሆነ እንግዲህ አሁን ስነልቦና ጠባሳ ለ600 ዓመት በህዝቡ ስነልቦና ውስጥ መጠራጠርና ምቀኝነት ትቶ አልፏል። ለእኔ ካልሆነ ለሌላ ለሰው አይሁን አይትረፍ የሚለው የዘንዶ ጠባይ ደናግላንን እንግዲህ ትውልድ እንዳይቀጥል የሚያደርገው ዛሬም ድረስ በሰዎች መካከል ከክፋት መልክ እንግዲህ ይታያል። ይሄንን እንግዲህ አናሎጂ እንትን ብሎ የሚተነትን የሚያስረዳ ታሪካዊ ስነልቦናውን ከደዌ ለማጥፋት ምን ማድረግ አለብን? እንደ አባጎስ አይነት ጤፍ አሁን ወጣዬ አንድ ጤፍ እንግዲህ ብቻዋን እንጀራ መሆን አትችልም። የስ ሚሊዮን ጤፎች ግን እንጀራ ይሆናሉ። ሚሊዮን ጤፍስ አንድ እንጀራ ይሆናሉ፣ ትውልድን ያስቀጥላሉ። እኔ ብቻዬን ምንም ላደርግ አልችልም። ያ አንተ ብቻህን ሞጣዬ ብቻ ምንም ላታደርግ አትችልም።
እንደ ጤፍ እንትን ማድረግ አለብን። ግን በዛኛው ደግሞ ይሄ ወደ ከዘንዶ ራስ ላይ በቅሎ ባፈሩ አድርጎ ነው በዛ መንገድ ስለመጣ በጣም ተንኮለኞች ነን። ትናንት እንደዛ ብለን አይተን እንደዛው አንተ ጮኸ ምናምን ደን ማየት ጀመርኩኝ ይሄን ነገር ማለት ነውና ከዚህ በፊት አይቻለሁ። ገራሚ ትንተና እኮ የሚገርም እኮ ነው ጎበዝ። ከዛ በኋላ መሀይሞች ግን ከታች እንትን ይራኮታሉ፣ ይኸው በኮሜንት ይሳደባሉ። ምን ይላል? የመሀይሞች ጸባይ ደግሞ እንደዚህ ነው። ተመራማሪ አይወዱም። ኢትዮጵያኖች የሚበልጣቸውን ሰው አይወዱም። እኔን አሁን የማይወዱ ለምን መሰለ ፕሮፌሰር? እበልጣቸዋል። አበጥሬ ነው ቂጡ ነው ብቻ ነው የምበልጠው። ስለዚህ አይወድም፣ አይቀበልም። ግን እኮ ፋክት ነው የነገርከው። ተረት ተረት ነው። አንተ እኮ ፕሩፍ አረክ እኮ ጤፍ በዘንዶ ጭንቅላት ላይ መብቀሉን። የዚያ ጠባሳ የዘንዶ ጠባሳ ቢሞትም በአማራው ላይ መጀመሪያ አደረ፣ ወደ ኢትዮጵያኖች ተላለፈ የጤፍ የሚበላው። አሁን የወራዳ ህዝብ ለ600 ዓመት ፓጋን የነበረ ህዝብ ነው። ዛሬ ለዓለም ህዝብ እንጸልያለን የሚለን ምን ነው የምትለኝ? ስለዚህ ይሄን ነገር አሳልፈው መስጠትን፣ መጠራጠርን፣ ተንኮል ምክንያቱም ያኔ ማን ነው ነገ የሚሰጥ ለዘንዶ ዋው ሴራ ሚዲያ ሰላም አለብን እንትን ለማድረግ ማለት ነውና በዛ ልክ ስለሆነ ይሄንን እንትን አደርጋለሁ። መጽሐፍ ቅዱሳዊ እንትኗን አንስቼ ኃይለ ቃሏን ትርጓሜውን ሰጥቻለሁ። ሌላ ሀሳብ ነው መጽሐፍ ትርጓሜውን ከእስራኤል ከኢትዮጵያን አንጻር እንደገና ደግሞ ከኔ መላምት ነው ተነስቼ እንደዚህ ሊሆን ይችላል ብያለሁ። ይሄ ዲስ ፊሎሶፊ ደኔ ነገር አይደለም። ይሄ ነው ሚለው ኢቭን ጤፍ ሚለው ጠፋ ከሚለው የመጣ ነው። ይሄ ነው አብዛኛው ጤፍ በልቷል። ግን አውቀውም ሪሊ ነገር ሞታዬና ወደ አንተ ቤት የመጣው ነው። ጤፍ ማለት ጠፋ ከሚለው ነው የመጣው። ያ ጠፋ ከሚለው ምኑ የዘንዶ ያን አርዌ የሚባለው ዘንዶ አርዌ ማን ያጠፋ? አባጎስ ማን? የንግስተ ሳባ አባት የኩንሸባ ያ እነ የአማራ ምን አይነት ጉደኛ ህዝብ ነው ማለት ነው። የአማራ እንዲህ ጉደኛ አይነት ህዝብ ነው አንተ የአማራ የሚባል ለከዚህ መላምታችን የበቀለ ጤፍ እየበላ ነው የተጃጃ ነው። ይሄ በጣም ፊሎሶፊ ኃይለኛ። እኔ ተመችቶኛል ፊሎሶፊ። እንቀጥልበታለን። ዘበነ ለማን ጥሩት ለቀጣይ እሑድ ዘበነ ለማ ይምጣ ይከራከር። ይሄን ጎልድ ሜዳሊስት ይከራከሩ። መጽሐፍ ቅዱስ ይዛል ወንድማችን ያኛውም ይምጣ ይከራከር። በቃ የኔ ፊሎሶፊ ነው። እንደውም መጽሐፍ ጻፍበት በዚህ በአማራ ላይ ፓጋን እንደነበረ አስረግጥ አጋልጠው ለዓለም በእንግሊዘኛ። ይህ ወንበዴ ነው። አሁን የትግሬ ጳጳስ ደግሞ ተሸክሞ የሚንገዳገደው አይገርምም? ማቲያስ ሀሳብ ያለው ሀሳብ ይዞ ይምጣ። ሀሳብ ይዘናል ተብለናል። እንግዲህ ሴራ ሚዲያ ቀጥል ይዘና ብለናል። እንግዲህ እኛ አማራ ልጆች ጭንቅላታችን ጨቅ ነው። ናና ተከራከር ብያለሁ። ዩጩፋ የምትባል ወንበዴ ተከራከር ተብለናል። ሴራ ሚዲያ ቀጥል። ዳንኤል ክብረት ተልኮላል። እንግዲህ ይህን ፕሮፌሰር መከራከር ከቻል ዘበነ ለማ ተወጣው ነው የምልህ። እየመጣልህ ነው የምልህ። የአማራ ልጅ ቀጥል። ሴራ ሚዲያ ከንትን ወላል። የእሱ መላምት ይሄ ነው። ፕሮፌሰር ነው ተከራከረኝ እያለ ነው። ናና ተከራከር እያለ ነው። ሴራዳም በጣም ነው የገረመኝ። እኔ መሸለም አለበት ተመልሱት። ስናይፐር ይሸልመዋል። ቀጥይ። የአንተ ማለት የአማራ ጾም ነው የሚሉ ወይ? እነሱ እኮ ዝም ብለው እኮ ነው የአፍ ነው የሚጾሙት፣ የልብ አይጾሙም። የተረተኛው ህዝብ ነው። ማታ ማታ ስራቸው እኮ ሌላ እኮ ነው። እነሱ ግን ጾም ይላሉ። ባካችሁ ጾም ነው፣ ዘፈን አትክፈቱ ምናምን። ትልቅ መቀመጫ ሲከፍት እኮ ነው የሚያደርግ እንዴ። ቀድሞ ታፕታፕ የሚያደርገው ማን ሆነና? እሱ እኮ ነው። ቀጥል፣ ሀሳብ ካለ ቀጥል። አንደኛ በትናንት ነው በነበረው ጨዋታ በጣም ከምን በላይ ተደስቻለሁ። የመጀመሪያው ነው። በሁለተኛ ደረጃ አሁን ፕሮፌሰሩ ከተናገራቸው ቃላቶች ሰው በተፈጥሮ እንስሳ የሚባልበት የመጀመሪያውን ቃላት ፕሮፌሰሩ ሲናገር ስለሰማው በጣም ደስ ብሎኛል። ቅድም አንስቼ ነው ወደ መግባት የጠየቅኩኝ። ከዚህ አባባል ተነስቼ አንድ አባባል መናገር እፈልጋለሁ።
የሰው ልጅ ተንኮል የጀመረው የከብት ስጋ መብላት ከጀመረ ጀምሮ ነው ይባላል። የከብት ስጋ ከብት የሚገርማቸው እውነቴን ነው የምነግርህ ሞጣዬ። ከብት ማለት ነው አንድ አባይ በሬ ይገርመሃል እርሻ ልታርሰው ሲል ከወደቀ አፉን ደፍነ በዛው በካራ ታርደዋለህ እንጂ አይነሳም። ስለዚህ ያንን ስጋ ሰው ተከፋፍሎ ይበላል። ስለዚህ የዛን ጊዜ ሰው ተንኮል የጀመረው የዛ እንደዚህ አይነት አባይ በሬዎችን ተበላ ጀምሮ ነው ይባላል። ስለዚህ የሰው ልጅ ጭካኔ ያየው ደክሞት ሲሆን በሬው አፉን ዘግቶ አረደው። እዛ ደግሞ አንዳንዱ ያልጨከነው ደግሞ ሳርዴ ቀረው ደግሞ ምን አደረገ መሰለ አባዩን በሬ ገበያ ወስዶ አውጦ ሸጠው። ከዛ የሚገዛው ሰውዬ ያን ባለከብቱን ሰውዬ ሲጠይቀው ማለት ነው ምን አለው መሰለ በሬው እንዴት ነው ያርሳል ጥሩ በሬ ነው ሙያ ያለው ወይ ብሎ ሲጠይቀው ምን ያለ በግራም ብትወስደው ቀጥ ነው በቀኝም ብትወስደው ቀጥ ነው አለው። ስለዚህ ግን ቃላቱን ተጠቀም ወጣዬ ቀጥ ነው ሲል የሚሰራ ይመስላል። አየህ ዋናው ወርቁ ግን አይሄድም ነው። አሁን ይህ ሰውዬ መጣና ማለት ነው በሬ ገዝቶ ወስዶ ጠመደውና ሂድ ቢለው አልሄድም አለ። ቀጥ አለ። ተመልሶ መለሰ መጣና እንዴት በሬው ወስዶ እኮ በዚህም ቀጥለው ስትለኝ እኮ እኔ ጥሩ ሰራተኛ በሬ መስሎኝ ነበር የወሰድኩት። አሁን ግን ቆመብኝ እንዴት ላድርገው ሲለው ነግሬ አምነህበት እኮ ነው ገዝተህ የወሰድከው አለ ይባላል። እና አማራ ኩራቱ ለቆለኛ ነው። ገበሬው ራሱ ምስጥ እኮ ፕሮፌሰሩ አሁን ከዘንዶና አጤፉ ጋር አገናኝቶ የተናገረው ነገር በጣም ከውስጥ የገባ እውነት ነው። ለሞጣዬ እንዲህ አይነት ሰዎች እየጠፉ መሰሪዎች መንገድ መሰርተው እየመጡ በጣም የሞቱ ሁላ ምክንያት ሆነዋልና በእውነት ትልቅ ነገር ነው የሰማው። እኔ ተመችቶኛል በእውነት ፕሮፌሰር ኑር ያለው ያጋጣል እና በጣም ይገርማል። አንተ ራሱ ከሁለት አንበሳ በላይ ነው ያንተ መረጃ ትቻለሁ። ፈጣይ ራሱ ኮይላ ትጠየቅም። እውነት ፍለጋ ሰላም አመሰግናለሁ ሽመጣዬ። እውነት ፍለጋ ትቀጥል። ታፕታፕ ኮፕሊንግ ዜማ ታናሽ ጤናት ዜማን ፎሎ አርጉልኝ። ከዚህ በኋላ ከኔ ጋር ፖለቲካ ትሰራለች። ፎሎ አርጓት። እውነት ፍለጋ ሚዩትን ካላነሳ ለዋርድ ነው። ሉላ የምትይው ነገር አለሽ? አዎ ሞጣዬ የምናገረው ነገር አለ። ችሳው የስም ክፋት አየሽው የችሳው ምናምን ኪሱ ብቻ እኮ አይደለም ሞጣዬ አይምሮ ራሱ ችስታ ነው እኮ ካተል ለሞጣዬ ኢብራሂም ይቅርታ ኔትወርክ ልክስክስ ነች። እውነትን ፍለጋ ወርዳል። ምንም ላደርግ አልችልም። የስሙ ክፋት አይገርምሽም? ችስታው ራስን እንደ ችስታ እንዴት ትመጣለህ? ትልቅ ሚዲያ ላይ በጣም ለትላልቅ ሰዎች መመልከቻ መስኮትም እፎቻቻ ይህም ፎቶ ገጭ ነው አይደል? ይውረድ አይደል? ዜማ አይረባም። በፎቶቸው አውቃቸዋል። መሀይሞችን በፎቶ ነው የማውቃቸው። በስማቸውና በፎቶቸው ያስታውቃል። በስምና በፎቶ ነው የማውቀው። ኢትዮጵያዊን መሀይም በስሙና በፎቶ ነው የምለየው። ነኝ ወዲያው ነው የማወርደው። ምንም ጥርጥር የለኝም። ባሻ ሰላም ውረድ። ባሻም የልክስክስ አልተመቸኝም። ያለለት ቀስቶ ወጣዬ ላይቭ እየተከታተልኩ ነው። እኔ አሁን ላወራ አልችልም፣ ይቅርታ። እና ምን አባትክ ትመጣለህ? አውረ ገንፎ ምን አባቱ ነው? ምን ሊሰራ ገባ? እኔ ሰው ጨልሏል እንዴ? ሰው ጾሙ ተጨምሮበት እኮ ጨለለ ማለት ህዝብ ግን ሞጣ ይድናል ታማለ ህዝብ አይድንም። ይሄ አይድንም። የኢትዮጵያ ህዝብ አይድንም። 85% አይድንም። ጨልሏል እያልኩሽ
አዩማን ሰላም እና ዜማ በቃ ሞጣ ያለ ምክንያት አይደለም ካንተ ቤት የገባው ብዙ ነገሮችን እንግዲህ በጣም እንትን ብያለሁ። ለዛም ነው የማይምነትና የኋላ ቀር ሳኒታይዘር ያልኩ ማለት ነው። ነው ሀሳብ ለገባው you are so smart በቃ don't have any word ነው። ስለዚህ ሌላ ጊዜ ደግሞ ለሰል ወረድና ነኝ በጣም ደግሞ ይግቡ በዚህ ሀሳብ ላይ የሚያል ካለ ጆይን አደርጋለሁ። ሞጣዬ አቤት በጣም ጥሩ ባመጣው ፕሮፌሰር ሀሳብ ላይ የጤፉ ጉዳይ የቤተክርስቲያን ምሁራን ነው ካልክ ይገባል ናና እንከራከር እያለ ነው። ሀቅ ነው የተናገረው። ዜማን ፎሎ አድርጉልኝ 4000 ሰው ይታየኛል። አንዴ ፎሎ አድርጓት፣ ሁላችሁ ፎሎ አድርጓት። አንድ ሰው ገብቷል። የሩፋኤል ነው። የሩፋኤል ምን ልጅ ነህ? ሰላም ወንድሜ ነኝ። ስምህ ምንድን ነው የሚለው? ኖ አርናቂ ነኝ። የሩፋኤል ነው። ስምህ ነው? የሩፋኤል ነው የሚለው። ቀጥል። ኮይን አለ ወይስ ሀሳብ አለ? አርናቂ ነኝ። በጣም ነው ሀሳብ አለ ኮይን አለ? ኮይንም አለኝ፣ ችግር የለውም። ለአንተ 00 ያለኝን አውርዳለሁ። አውርድ። ሞድ ለማድነቅና ለመውደድ ብቻ ነው። እውነት ነው። አውርድ። አሁኑን አውርድ። ከንቲባው ይቀጥልበት። አመሰግናለሁ ሞጣዬ። እኔ እንኳን መረጃ ይዤ ነው። ምክንያቱም ሰሞኑን በኃይለኛው አንበሳ ሲጎርፍ ከተለያየ አንግል ሲመጣ አይናቸው ደም የቀላ ብዙ ፎሎወር ያላቸው የውግዘት እንትን ሲያሰሙ ሮሮ እያሰሙ ስላየው ትንሽ ያው ሸማቂ ኮማንዶ እንደመሆነ መጠን ይሄ ነገር በፍጹም ተፋፍሞ ነው መቀጠል ያለበት። ገና ጀመርነው እንጂ ላንጨርስ አልጀመርነውም ነው። ኤቭሪባዲ ይመጣል። ጠቅላላ ጊፍተር በሙሉ ለሞጣ ካላወረደ እንግዲህ በጣም ሀቀኛ አይደለም። ምክንያቱም በአንተ ቪዲዮ እየተዝናና በአንተ ቪዲዮ ፈታ እያለ አይደለምና ቲክታከር መሪ ነኝ የሚለው አጠቃላይ ምናምን መጥቶ ንሳ መግባት አለበት ላይ ነኝ። እንዴት ነው ሸማቂ ኮማንዶ? ምንድን ደግሞ ተቃውሞ ያነሱ ሰዎች አሉ እንዴ? በጣም በኃይለኛው እንዴት ተብሎ ላይቭ ተከፍቶ እንዴት ለሞጣ ምን ሲሆን ፋኖቻችንን እንትን እያለ አንተ እኮ ፋኖን ትክክለኛውን ፋኖ ስታወድስ ነው ማይህ ሌባው ፋኖ እኮ ከትግሬ ጋር የሚሰራን ነው እየተቃወምኩ ያለሁት። አዎ ለዛ እኮ ነው ሰው ሁሉም ይወድስ። ይቀጥላል። ያን ማሜ ይጠራ ይምጣ እኮ አሁን ይቀጥል። ይምጣ ማሜ ምትሉ ጊፍተሮች ነው። አይ ጊፍተሮች ብላችሁማ ይምጣማ ጠቅላላ ይምጣ ትላለህ። ጊፍተር ነው የምጠይቀው። ይረገጥ ጊፍተሮች ነው ያሉ። አጨብጫቢ አልሰማህም። እና እንደዚህ እያሉ ነው ፕሬዝዳንት ማሜ። በጣም ምን ሲሆን በቃ እንደዚህ ላይክ የቅናትን